የራሴን ላይፍ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርገው ነው የምትይኝ? መኮራቱ ነው እኔ እንጃ። አሁን ኩራት እያለው ነው መሰለኝ። እየኮራብኝ ነው። ጭራሽ ላይ ኮራብሽ ነው እንዴ? ጭራጭራውን እየተከተልሽ በሄደበት ሰላም እየነሳሽው እንዴት ነው ላይ ኮራብሽ የሚችለው እንዴ? እንዴት እየሆንሽ ነው ሩታ? ግን ምን ለማድረግ እየሞከርሽ ነው? በእንደዚህ አይነት መንገድ አሁን አብርሃምን ወደ እጅሽ መልሰሽ የምታስገቢ ይመስልሻል? እኔ ምንም ማስበሽ ብቻ ምንም ማስበሽ ወደ ዝዋይ ድረስ ጭራውን ተከትለሽ ሄድሽ። ግን ይሄ ከአንቺ የማይጠበቅ ነገር ነው። በቃ እንዴት ኩልዳውን ትንሽ ለመረጋጋት ሞክሪ። እግዚአብሔርን በዚህ መንገድ ማለት ነው ነገሮችን ታባበሻለሽ እንጂ ምንም ልታስተካኪ የምትችው ነገር የለም። እንደውም ደስ ነው የሚለው እሱ እኮ ይሄንን ነገር እኮ ነው የሚፈልገው። አንቺ አልገባሽም እንጂ እሱ ሁሌ የእሱን ጭራጭራ እየተከተልሽ አሁንም ድረስ በሱ ምክንያት እያለቃቀስሽ በሱ ምክንያት ጭራጭራውን እየተከተልሽ የሱ ተከታይ የሱ ባሪያ አድርጎ ምናምን ሊያኖርሽ እኮ ነው እየፈለገ ያለው። አንቺ ግልጽ አልሆነልሽም እና ቢንጠባረር ቢኮራብሽ ምን ይገርማል? ምንም እኮ የሚያስገርም ነገር የለውም። አውቃለሁ የሆነ ትሪክ አስበሽ ምናምን ዝዋይ ድረስ እንዴትሽ እኮ በደንብ እናውቃለን። ግን ደግሞ ይሄንን ማድረጉ አስፈላጊ ነው ወይ ነው? በቃ እኔ ተናግሬያለሁኝ እኮ ከሰሞኑ። አንቺ ነገሮችን ልታስተካክይ የምትችይበት ትልቁ ሚንስ ምንድን ነው? ቤትሽ ቁጭ ብለሽ ልጅሽን መንከባከብና መንከባከብ። እኔ የዳኒ መምጣት የደስታ መምጣትን ምናምን ስደግፍበት የነበረበት ምክንያት ምንድን ነው? ቢያንስ ቆፍጠን ብለሽ ከነሱ ጋር ሆነሽ ቢያንስ ያሰብሽውን ነገር ተፈጽመለሽ ብዬ ስላሰብኩኝ ነው። ግን አንቺ አሁንም ልጁን ጭራውን እየተከተልሽ ዝዋይ ሲሄድ ዝዋይ፣ ነገ ደግሞ ሌላ ቦታ ሲሄድ ሌላ ቦታ ተከትለሽ ልትሄጂ ነው ማለት ነው። በዚህ መንገድ ደግሞ ልታስተካኪ የምትችይው ነገር እንደሌለ በደንብ ልትገነዘብ ይገባል። ወይ ደግሞ እውነታውን መናገር ነው። አሁንም ያንተ ፍቅር ከልቤ አልወጣልኝም ማለት ነው። እውነታውን መናገር ማለት ነው። አሁን አንቺ እዚህ ጋር የሆነ ተንኮል እንዳሰበ ሰው ምናምን ነው አክት ለማድረግ እየሞከርሽ ያለሽው። በዛ ቢባል ባለፈው የተጫወትሽውን ጌም ብትጫወቺ እንጂ ሌላ ታሪክ ልትፈጥሪ እንደማትቺ በደንብ ሁላችንም ጠንቀቀን እናውቃለን። ሲጀመር ማን ነው ይዞሽ ሄደው? ማን ነው ይዞሽ ሄደው ወደ ዝዋይ? በቃ ይሄ ነው አሁን ትልቁ ጥያቄ። ማን ነው ወደ ዝዋይ ይዞሽ ሄደው? እመኚኝ አንቺ እየነዳሽ ወደ ዝዋይ ልትሄጂ እንደማትችይ በደንብ እናውቃለን ሁላችንም። ልጅ አለ፣ ልጅ ያለሽ ሴት ነሽ። በዚህ ሰዓት መኪና የምትነጂበት ታይሚንግ ላይ ምናምን አይደለም ያለሽው። ተነስተሽ በፈለግሽ ሰዓት ወደዛ ልትሄጂ አትችይም። ከዚህ ነገር ጀርባ ራሱን የቻለ ትልቅ ሴራ እንዳለ እናውቃለን። እኔ የሰሞኑ የዳኒ መውጣት ብዙ ነገሮችን አልጣመኝም። ግን አንቺም ሆንሽ ዳኒ ይሄንን ነገር አብራችሁ እያደረጋችሁ ከሆነ ይህንን ነገር በትክክለኛው መንገድ እያደረጋችሁ እንዳልሆነ ልነግራችሁ ፈልጋለሁ። በእንደዚህ አይነት መንገድ አይደለም። አብርሃምን ማስቀናት ካለባችሁ፣ ማንጨርጨር ካለባችሁ፣ ማናደድ ካለባችሁ እንኳን ልታናድዱ የምትችሉት በእንደዚህ አይነት መንገድ አይደለም። እንዴ አትሳሳች። አንቺ ስንቴ ነው ነጥብ የምትጥዩ እንዴ? እኛ ከኋላ ሆነን ዲኤንዳር ምናምን እያለን እዚህ ጋር ስንት ነገር እንላለን። አንቺ ነጥብ እየጣልሽ ታስፎግሪናለሽ እንዴ? ምን ማለት ነው ይሄ? እንዴ ይሄ ትክክል ስሜታዊ ያደረገችኝ ጋይስ፣ እግዚአብሔርን ስሜታዊ ያደረገችኝ። ጃኬቴን ሁላ ወለኩኝና ምን ልላችሁ ፈልጌ ነው፣ በእንደዚህ አይነት መንገድ የሚመለስ ነው። ይሄማ ደስታቸው ነው። እግዚአብሔርን አስከተልናት የታባቷ በደንብ እየተንጨረጨረች ነው ምናምን እንዲሉ ነው እያደረግሽ ያለሽው። ነጥብ እየጣልሽ ነው። እግዚአብሔርን ኮራብኝ ትላለች እንዴ! እንዴት ነው ማይኮረው? እንዴት ነው ማይኮረው እንዴ? ቀብረር ጀነን ነው እንጂ የሚለው ከዚህ በኋላ ሲጀምር እየለመንሹ እኮ ነው፣ እየለመንሹ ነው መጥተሽ። ወንድ ልጅ ደግሞ ሴት ልጅ የምትለምነው ከሆነ ማለት ነው በቃ ይኸውልሽ ያለው እንትን በጣም እንትኑን እየጨመረ ነው የሚመጣውና ይሄ የተሳሳተ መንገድ ነው። ማን ይሄን ነገር ዳይሬክት አድርጎ አላቅም፣ ግን እመኝኝ ይቅርታን ፈለገሽ እንዳልመጣሽ በደንብ ሁላችንም እናውቃለን። ከዚህ አመጣጥሽ ጀርባ ከባለፈው ይቅርታ አጠያቂሽ ጀርባ ራሱን የቻለ ትልቅ የሆነ ነገር ከጀርባው እንዳለ እናውቃለን። ግን እሱም ተናግሮታል። አንዴ የመታህ ድንጋይ ሁለተኛ ጊዜ የሚመታህ ከሆነ ድንጋዩ አንተ ነህ። አብርሃም ከዚህ በኋላ ድንጋይ ይሆናል የሚል አስተሳሰብ የለኝም እኔ። እውነቴን ነው የምልሽ። ስለዚህ በእንደዚህ አይነት ጨዋታ ጊዜሽን አታባክኝ። እኛ እኮ ነገርንሽ እኮ ዳኒን ጠበቅ አድርገሽ ይዘሽ ማለት ነው። እንደው በቃ እኔ አሁን ክፉ ነገር እኮ ልመክር ነበረ፣ ግን ተው፣ እኔ ምን አገባኝ። ራሷ ካሰበች ታደርገው። ግን እውነቴን ነው። ዳኒን ጠበቅ አድርገሽ ይዘሽ አብርሃም በጣም በቀላል ነገር የሚንጨረጨር ሰው ነው። በነገራችን ላይ ሩታ አላወቀችበትም እንጂ ማለት ነው።
ሄርሜላን አሽቀንጥሮ ጥሎ ምናምን የሚመጣ አይነት ሰው ነው። በጣም ነው ቶሎ የሚበሳጨው። አንቺ ግን በእንደዛ አይነት መንገድ እየሄድሽ አይደለም። በቃ አሁንም ማለት ነው እኔ ምን እንደሆነ ታውቂያለሽ? ትልቁ ችግር አንቺ የትም እንደማትሄጂ አብርሃም ልቡ በደንብ ያውቃል። ባለፈው እኮ ተናገረ እኮ አውጥቶ እኮ ተናገረ። ተዋት፣ አትለምኗት፣ ተዋት፣ ትመጣለች። እኔ ዝዋይ ቤት ዝዋይ ትመጣለች፣ ደብረ ዘይት ቤት ደብረ ዘይት ትመጣለች፣ ሐዋሳ ቤት ሐዋሳ ትመጣለች፣ ቡታጅራ ቤት ቡታጅራ ትመጣለች አለ እኮ። በቃ ልብሽን ስለሚያውቀው ነው አሁን ይሄንን ነገር እያለ ያለውና የምርም እንደተናገረው እየሆንሽለት ነው ያለሽውና ይሄ አመጣጥሽ ለየትኛውም አይነት ትሪክ ይሁን ለየትኛውም አይነት ቀመር ይሁን አግባብ ያልሆነና ትክክለኛ ያልሆነ አመጣጥ ነው። በቃ እነዚህ ልጆች እየተዝናኑ ነው። አናቅም። አሁን ለ3 ቀን ነው 1 ቀን የቀረው። በዚህ 2 ቀን ውስጥ ምን እንደተፈጠረ አናቅም። አይከብድም? አስባችሁታል? አሁን ሌሎች ሴቶች ብትሆኑ ግን እመኙን ይሄን ነገር ታደርጋላችሁ? ባላችሁ እንደዛ ገንዳ ስር ከሌላ ቺክ ጋር ደግሞ እንዴት ደበልበል ያለች ቺክ እንደሆነች አስባችሁታል? እንዴ እግዚአብሔርን እንዴ! ይሄ ጨርቅ የሚያስጥል ነገር እኮ ነው። እውነት ነው። ግን እቺ ልጅ ዘዋይ ባትመጣ ይገርማችኋል። እውነት ነው። እንዴ እኔ ፈረድኩባት። እንዴት አድርጎ አሁን ይህን ቪዲዮ እያየች እንዴት ብላ ቤቷ ተቀመጡ? እውነቷን ነው። እግዚአብሔርን እኔ አሁን ተረዳሁሽ። እንደውም ዝም ብዬ ቀባጠርኩኝ መጀመሪያ። እንደውም እንዴ አሁን ተረዳሁሽ። ለማንኛውም እኔ የሩታን አመጣጥ አልደገፍኩትም። ሲሪየስ አልደገፍኩትም። አውቃለሁኝ ህመም እንዳለው አውቃለሁኝ፣ ፔን እንዳለው አውቃለሁኝ። እነዚህ የሚለቀቁትን ቪዲዮዎች ስታይ ምን አይነት ስሜት እንደሚሰማሽ አውቃለሁ። ስሜትሽን ዋጥ ስላረግሽ ነው ወይ ስሜትሽን በግልጽ አውጥተሽ በቃ እኔ እያመመኝ ነው እኔ አልቻልኩም ብለሽ ተናገሪ። በቃ መደረግ ያለበትን ነገር እናደርግ። ይህንን ልጅ ቀጥቅጠንም ይሁን ምንም አድርገን ከሄርሜላ ለይተን ማምጣት ካለብን እናምጣ። ስሜትሽን ተናገሪ። አንቺ ግን አልተሸነፍኩም፣ እኔ አልወደቅኩም፣ እኔ አሁንም ለአንተ ስሜት የለኝም አይነት ሙድ እያራመድሽ ነገሮች በእንደዚህ አይነት መንገድ ይፈታሉ የሚል እሳቤ ይዞ መሄድ እኔ አዋጭም ተገቢም ነው ብዬ አላስብም። የምሬን ነው። እኔ አሁንም ይሄ የዲ ኤንድ አር ትሪክ ቢቀጥል የተሻለ ነው ብዬ አስባለሁ። አይሜን እኔ ዳኒ እንደዚህ አይነት ስራን ይሰራል ብዬ አላስብም። የምሬን ነው። እውነቱን ስናገር በቀመሩ ትንሽ ሻል ያለ ነው ብዬ ስለማሰብ እንደዚህ ዝዋይ ድረስ እሷን መኪና እየነዳ ይዞ ሄዶ ምናምን እንደዚህ አይነት ጩቤ ውስጥ ይከታታል የሚል ሀሳብ የለኝም። ግን ብቻ አይሚን አላቅም የሆነ ነገር እንዳሰቡና ከዚህ ነገር ጀርባ የሆነ ነገር እንዳለ በደንብ እናውቃለን። ግን አንቺ ትልቅ የሆነ ነጥብ እየጣልሽ እንደሆነ በዚህ አጋጣሚ መርሳት የለብሽም። በቃ የሚፈልጉት እነሱ ይሄንን ነው። በነገራችን ላይ አብርሃም ሌላ ምንም ፍላጎት የለውም። በነገራችን ላይ እውነቱን እንነጋገር ከተባለ ሌላ ምንም ፍላጎት የለውም። አንቺ ሁሌ እንደዚህ እንድትሆኝለት ነው የሚፈልገው። በቃ አንቺ ለዚህ ቆፍጠን ማለት አለብሽ። በቃ የሆነ አንዱን መንገድ መምረጥ መቻል አለብሽ። ወንዶቹን አምጥቼ ልክ እሱ እንደሚሆኑት አይነት አክት አደርጋለሁኝ ከነዳኒ ጋር ምናምን አቀጣጥለዋለሁ ካልሽ መብትሽ ነው። በደንብ ያዋጣሻል። በነገራችን ላይ አብርሃም በቀላሉ የሚንጨረጨር አይነት ሰው ስለሆነ ማለት ነው። አይ እኔ አልፈልግም፣ በቃ ከዚህ በኋላ እሱ የፈለገውን ነገር ይሁን፣ የፈለገውን ነገር ያደርግ፣ እኔ ልጄን አሳድጋለሁ። ከዚህ በኋላ ተመልካቾችም ከኔ የምጠብቁት ነገር ልጄን እየተንከባከብኩ በቤት ውስጥ ያሉኝን ውሎች ነው እማሳያችሁ ምናምን ብለሽ ወስነሽ ከመጣሽም ይህን ጉዳይ አብርሃምን ያንጨረጭረዋል። እሱ ምንድነው ፍላጎቱና ምቾቱ ዝዋይ ሲሄድ እንድትከተዩ ሄርሜላስ ባለችበት እንድትመጪ ግርግሮች እንዲፈጠሩ ነው ፍላጎቱ። አንቺ እሱ ለሚፈልገው ፍላጎት በደንብ ራስሽን ሬዲ ያደረግሽለት ስለሆነ በዚህ መንገድ ኪሳራ እንጂ ትርፍ ይኖረዋል የሚል ሀሳብ የለኝም። ለማንኛውም የሩታን ዝዋይ መሄድና እንደዚህ መሆንን በምን አይነት ጉዳይ ትመለከቱታላችሁ? እኔ የተሰማኝን ሀሳብ አስተያየት ሰጥቻለሁ። እናንተም እስኪ የዛሬውን ቪዲዮ በምን አይነት አንገል አያችሁት? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ነገ ደግሞ ምን ይፈጠር ይሁን እንደተለመደው እንገናኝበታለን፣ እናወራበታለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።